ማለት እንቀጥል ነው እዚሁ። ይሄ ይለቀቃል ሲጀምር ያንን መስመር ሲያልፉ በቃ ትልቅ ዲስሪስፔክት ነው። ጨምረው ነገር አለ። ምን ልጨምር እዚህ ላይ በሰው ዘንድ እከበራሉ ብለህ እንዳታስብ። አሁን ለምሳሌ ልክ እንደዚህ ፏ ብላችሁ ብትለብሱ ምናምን በቃ ለሰዎች የሚከብድ አይነት ፊት ያለው ሰው እንደዛ አይነት ሰው ነው እናንቸሎት የሚባለውና እሱ መረጋጋት አይደለም። በጣም አስቀያሚ ሰዎች እንዳያከብሩን የሚያደርግ ነገር ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። ዛሬም በሌላ ቆንጆ ርዕስ ተመልሰናል። የምንገኘው ፌማ ፋሚሊ ላይ ነው። እኔ ወንድማችሁ አቡ ነኝ። እኔ ወንድማችሁ ብስራት። አብረናችሁ እንግዲህ አጠር ላለ ደቂቃ የተወሰነ ነገሮችን እናወራለን ማለት ነው። የዛሬው ርዕሳችን ምንድን ነው? በሰዎች ዘንድ እንድትከበሩ የሚያደርጓችሁ 10 ነገሮችን ምንወያይ ይሆናል። ማለት ሰዎች እንዲያከብሯችሁ እናንተን፣ ሰዎች ለእናንተ ጥሩ ሪስፔክት እንዲኖራችሁ የሚያደርጉ 10 ነጥቦችን እያነሳን የተወሰኑ ነገሮችን እንማማራለን ማለት ነው። አብራችሁን ቆዩ። የመጀመሪያው ነገር ምንድነው? ሰዎች እንግዲህ በዙሪያችሁ በተለያየ አጋጣሚ በዙሪያችሁ የሚቀርቧችሁ የሚያዩአችሁ በስራ አጋጣሚ ሊሆን ይችላል፣ በተለያየ ምክንያት በዙሪያችሁ አብሯችሁ ጓደኞቻችሁ ምናምን ሊሆኑ ይችላሉ ያሉ ሰዎች ለእናንተ ጥሩ ክብር እንዲኖራችሁ የሚያደርገው የመጀመሪያው ነገር ምንድነው? የምትናገሩትን ነገር የምታደርጉ ሰዎች ስትሆኑ። ብዙ ጊዜ ሰዎች የሚናገሩትን ላያደርጉ ይችላሉ አይደል? ዝም ብለው ያወራሉ ምናምን፣ ግን ተግባር ላይ የለም። እናንተ ግን ጥቃቅን ከሚባለው ነገር ጀምሮ በቃ የምትናገሩትን ነገር በተግባርም ያንኑ የምታደርጉ ከሆነ ሰዎች ለእናንተ ጥሩ አክብሮት እንዲኖራቸው ታደርጋላችሁ ማለት ነው። የምጨምረው ነገር አለ? ምን ልጨምር እዚህ ላይ? የለም አባባል ያው እንዳለው ነው። ያው ቃሉን የሚጠብቅ ሰው ሁሌ እምነት ይጣልበታል፣ በሰዎችም ዘንድ በጣም ይከበራል። ቃሉን የማይጠብቅ ሰው ግን ሰዎች ኃላፊነትም ሊሰጡት አይፈልጉም። አንዳንዴ የራሳቸውንም የልባቸውንም ጉዳይ ሊያወሩትላ አይፈልጉም። እንትን ቃሉን ለማይጠብቅ ሰው እንዴት ብላውን አንተ የራስህ ፐርሰናል ላይፍ ትነግረዋል? እና ከብዙ ነገር አንጻር ቃሉን የሚጠብቅ ሰው ታማኝ ነው። በሰዎች ዘንድ ኃላፊነት ይሰጠዋል። ደግሞ ምንድነው ይሄ ምንድነው ዛሬ ያሰውላል በታለይ እና በቃ ታማኝ እንትን አትበሉ ሁኑ። በቃ ቃላችሁን የምትጠብቁ ሰዎች ሁኑ። ያው ትከበራላችሁ፣ ኃላፊነትም ይሰጣችኋል፣ ታማኝም ተደርጋችሁ በማህበረሰቡ ትወሰዳላችሁ፣ ሀሳባችሁም ተቀባይነት ይኖራል። ብዙ ጊዜ ታማኝ ለመሆን ሞክሩ። ማለት እንቀጥል ነው እዚሁ። ይሄ ይለቀቃል ሲጀምር። ሁለተኛው ነጥብ ደግሞ ብዙ አታውራ ነው። ብዙ አታውራ፣ ዝምታ አብዛ። ብዙ አብዛኛውን ጊዜን ዝምታ ምረጥ ነው። ምክንያቱም ብዙ የሚያወራ ሰው ይሳሳታል፣ ብዙ ስህተቶች ይሰራል። ብዙ የሚያወራ ሰው በጣም የአፍ ወለምታ የሚገጥመዋል፣ ሰዎችንም ያስቀይማል። ለማዳመጥም ዝግጁ አይደለም። በነገራችን ላይ ብዙ የሚያወራ ሰው ለማዳመጥም ዝግጁ አይደለም እና ዝምታ መምረጥ ማለት ከማውራት ይልቅ መስማትን ማብዛት። ብዙ ጊዜ በተለያየ አጋጣሚ ከሰዎች ጋር በምንገናኝባቸው አጋጣሚዎች ላይ ያው እነሱ የሚያወሩን ነገር ይኖራል፣ እኛም እኮ የምናወራቸው ነገር የምንጫወታቸው ነገሮች ምናምን አሉ። ግን ሞስትሊ እነሱ ሲያወሩ ጥሩ አድማጭ ብንሆን፣ ብዙ ከማውራት ጥሩ አድማጭ ብንሆን ግን ሞር ሪስፔክትድ እንሆናለን። ሰዎች የወዳቸውን ሊነግሩን፣ ሊያዋዩ፣ ሊያማክሩ ይፈልጋሉ። እንዲህ አይነቱን ሰው ማለት ነው። በቃ ሰሚ ሲያገኙ አንዳንድ ሰው ቢያንስ እናንተ ባትመክሩት እንኳን የእናንተ ምክር ባይሰማ እንኳን የእናንተ ዝም ብሎ ማዳመጥን የሚሹ ሰዎች አሉ አይደለ? አንዳንድ ጊዜ እንዲሁ ማዳመጥ ራሱ ለአንዳንድ ሰዎች ጥሩ መፍትሄ ነው። በቃ እረፍትን የሚሰጥ ነገር ነው። ስለዛ ብዙ ከማውራት ይልቅ መስማትን፣ በደንብ መስማትን ሞር ፕሪፈር ይደረጋል ማለት ነው። ዝም ብላችሁ የባጤ ቆጡን ሁሌ በቃ በተገናኛችሁ ቁጥር ሙሉ ታይሙን ጠረጴዛውን ተቆጣጥራችሁት እኔ ብቻ ላውራ ማለት ይሄ በጣም ለእናንተ ያላቸው ሪስፔክት የተወሰነ እንዲወርድ የሚያደርግ ነገር ነው። እሱ ግልጽ ነው። እና ይሄ ዝምታ የሚመርጡ ሰዎች ብዙ ጊዜ ከእነሱ ጋር የሚያወሩ ሰዎች ራሱ የሚያወሩት ነገር እንዲመዝኑ፣ ዝም ብላ ማንም ሰው ዝም ብሎ መጥቶ አያወራም። ዝምተኛ ኮንክ፣ ወሬ ማታበዛ፣ አስተውለህ የምትመልስ ምናምን ኮንክ ሌሎች ሰዎች ከአንተ ጋር ለማውራት ራሱ ሲመጡ ነገሮችን እያመዛዘኑ በጣም ተጠንቅቀው ነው ከአንተ ጋር የሚያወሩት እንጂ
ዝም ብለው አያወሩም። ወንድ ልጅ ደግሞ ኮንክ በጣም እና ዝምታ መምረጥ በሰዎች ዘንድ የሚያስከብር ብስለትን የሚያሳይ ነገር ነው። ሶስተኛው ደግሞ ያው በሰዓት መገኘት ወይም በጊዜው መገኘት ነው። ማለት የሆነን ነገር አደርጋለሁ ወይም ባልክበት ጊዜ ማድረግ ወይም ደግሞ እገኛለሁ ባልክበት ሰዓት መገኘት፣ ይሄ ሰዎች እንዲያከብሩህ የሚያደርግ ነገር ነው። አንዳንድ ጊዜ ለምሳሌ የሆነ ቀጠሮ ሊሆን ይችላል 8 ሰዓት ተቀጣጥራ 8 ሰዓት ከ40 ምናምን ብትሄድ ለ9 ጉዳይ ብትሄድ አንደኛ ለዛኛው ሰው በጣም ዲስሪስፔክት ነው ባይዚ ያ ሰው በዛ ሰዓት አገኛለሁ ብሎ ቀጥሮህ ምናምን ማለት ኤክሰፕሽናል በሆኑ ኮዞች ምንም አማራጭ በሌለ ምክንያት ሲሆን ኖርማል ነው። ግን አንዳንድ ሰው ደግሞ አለ በቃ ባህሪው የሆነ እንዲህ አይነት ነገር በቃ ሁሌም ከዛ የሆነ ለማስተባበል ይሞክራል። የሆነ ማርፈድ ኖርማል እንደሆነ ምናምን ሊያስረዳ ለማስተባበል ምናምን የሚሞክር ሰው አለና ይሄ ስህተት ነው። ሰዎች እንዳያከብሯቸው የሚያደርግ ነገ ደግሞ እናንተን ለማግኘት ወይ ለመቀጣጠር ወይ የሆነ ፕሮግራም ለማስያዝ እንዳይፈልጉ የሚያደርግ ነገር ነው። ስለዚህ በቃ ቀጠሮ ካላችሁ በቀጠሮ ሰዓታችሁ በጊዜው ተገኙ። የሆነን ነገር በዚህ ጊዜ አደርጋለሁ ካላችሁ ባላችሁት ጊዜ በዛው ጊዜ ላይ አድርጉት። በነገራችን ቀጠሮ ማክበር ያንተን ብቻ ሳይሆን የዛንም ሰው ታይም እንትን ማለት ነው፣ ክብር መስጠት ነው። የዛንም ሰው ታይም ሴቭ ማድረግ ነው። ያው እንደ አበሻ ስታስበው ቀጠሮ እንትን ይላል። ግን አንዳንድ ደግሞ ባለጌም ሰዎች አሉ። ቀጥራቸው እየመጣው ነው ይሉና ከዛ በጣም አስቀያሚ ነገር የሆነ እኮ ነገር ገጠመኝ የሆነች ቦታ ገባ ብዬ ነው ቆይ ጠብቀኝ ይላል። እኔ በጣም ገጥመኛል ብዙ ጊዜ። በጣም ነው የሚያስጠላው ስሜቱ ይሄ ቀድሞ ደርሶ በተለይ ለሚጠብቅ ሰው በጣም እና በቀጠሮ ሁሌ ሻርፕ የሚገኝ ሰው በጣም በሰዎች የሚከበር ሲጀመር የሚከበር ሰው ነው። በጣም ቀጠሮ የሚያከብር ሰው ሰዎች በጣም እንዲያከብሯችሁ የሚያደርጉ ነገሮችን ነው እያወራን ያለ ነው አይደል? በጣም ከምንከበርበት አንዱ ነገር በቀጠሮ ሰዓት መገኘት። ይሄም እምነትን የመገንባት ትልቅ አቅም አለው በሰዎች ዘንድ ታማኝነትን ለመገንባት። ከዛ ከቀድሞ ጋር ይገናኛል የምትናገረው ነገር ከማድረግ ጋር ከሚለው ጋር ማለት ነው። እና በቀጠሮ ሰዓት ስንገኝ ሰዎች ይተማመኑብናል። በቃ 1 2 3 4 ይሄ ነገር በደንብ እያደረግነው ስንመጣ ሰዎች ለኛ ያላቸውም ክብር ይጨምራል። ምንም አይነት ነገር ውስጥ እኛን ኃላፊነት ወይ ራሳቸውን እኛ ላይ እንትን ለመጣል በጣም ዝግጁ ይሆናሉና ይሄን ነገር አስቡበት። ሌላኛው አራተኛው ነጥብ ምንድነው? እውነቱን መናገር ነው። ማለት በተለያዩ ጉዳዮች ላይ ጥቃቅንም ይሁኑ ተለቅ ያሉ ጉዳዮች ምናምን በቃ ሪያሊቲውን መናገር። ለምሳሌ አሁን ባነሳነው ሶስተኛ ላይ ባነሳነው የቀጠሮ ጉዳይ ላይ በቃ እውነቱን መናገር ማለት ያልደረስንበት ደርሻለሁ አለ ማለት፣ ሳንነሳ ተነስቻለሁ እዚህ ጋር ነኝ እዛ ጋር አለ ማለት። ይሄ በጣም አስቀያሚ ሰዎች እንዳያከብሩን የሚያደርግ ነገር ነው፣ እንደዚህ አይነት ውሸቶች ማለት ነው። ፕላስ አንዳንድ ሰው አለ በቃ ኖርማል ባይዋሽም ምንም ጥቅም የሌለውን ነገር ሁላ የሚዋሽ ሰው አለ። ማለት መዋሸት ምንም የሚጠቅመው ነገር የለም፣ ባትዋሽ ምንም የምትፈጥረው ነገር የለም። ግን ይሄ ሰዎች በጣም እንዳያከብሩ ወይም እንዲንቁ የሚያደርግ ነገር ነው። ስለዚህ እውነቱን ተናገር፣ በቃ ግልጹን ተናገር። ያላደረግከውን ነገር አላደረግክም፣ ያደረግከውን ነገር አድርገሃል። በቃ ባደረግከው ነገር ልታፍርበትም ወይ ልትሸማቀቅበትም አይገባም። በቃ ካደረግክ አድርጌያለሁ ነው፣ ካላረግክ አላረግኩም ነው፣ እዚህ ነኝ ነው። በቃ ያለበትን ኤግዛክት ብትናገር ለዛ ሰው ራሱ ለምሳሌ እየጠበቀ ላለ ሰው በቃ እዚህ ጋር ደርሻለሁ ምናምን ከምትለው በቃ ያለበትን ሪል ብትነግረው፣ ቢያንስ ትክክለኛውን ቦታ ብትነግረው በቃ የሆነ ኤክስፔክቴሽኑ ራሱ በቃ የተወሰነ ራቅ ይልና ይጠብቃል። ዳትስ ኢት። ሶ እውነቱን ተናገሩ። በቃ የሆነ ነገር ምናምን እንዲህ አይነት ድንገተኛ ጉዳይ ሲገጥማችሁ እንዲህ አይነት ድንገተኛ ጉዳይ ገጠመኝ ብላችሁ ግልጹን እውነቱን ምናምን በቃ መናገርና እውነት መናገር ሰዎች ሪስፔክት እንዲያደርጉን የሚያደርግ ሌላኛው ነገር ነው። በነገራችን ላይ ለተወሰነ ጊዜ እንጓዛለን እንጂ እየዋሸን የታወቀ ግን ያው እምነታችንን እስከነ ወዲያኛው ነው ይዞት ገደል የሚገባው በሰዎች ዘንድ ያለንን እምነት ማለት ነው። እና ከውሸት ጋር በተገናኘው ነው። በፊት ምን አደረጉ መሰለህ? ሲስተሮቼ ጓደኛቸው መጣች እነሱ ጋር ማለት ነው። እና እነሱ ሌላ ቤት ፊልም እያዩ ነው፣ እሷ ደግሞ ሌላ ቤት ነው የምትጠብቃቸው። እና ስትጠይቅ እኔ ላኩኝ፣ እኛ ፊልም እያየን ስለሆነ ሂድና የሉም በላቸው ብላ እሷ ጋር ላኩኝ። እኔ እሷ ጋር ሂጄ እነሱ ፊልም እያዩ ስለሆነ የሉም ብለዋል አላልኩም?
ወይኔ የሉም ብለዋል። በጣም ቤስት ፍሬንድ እኮ ናቸው እነሱ። ፊልም እያየን ስለሆነ የሉም በልብለውኛል አልኳት እንጂ ያው ልጅነት ነውና የሆነ ቀን በሆነ በማታውቁት መንገድ እናንተ የዋሻችሁት ነገር መጋለጡ አይቀርም። ያኔ ደግሞ የነበራችሁ ከሰዎች ጋር የነበራችሁ ግንኙነት ይሄ ፍቅር በማይረባ ነገር ጥሩ ግንኙነትን ታጠዋል፣ ያው ይበላሻልና እሱን የሆነ እውነተኛ ስትሆኑ እሱ ታማኝነቱ ያው ከፍ ያለ ነው። እሱ አይዋሽም፣ እሱ ትክክል ነው የሚያወራው የሚለው እምነትም ይኖራቸዋል በሰዎች ዘንድና አንድ አራተኛው ነጥብ የሚያስከብራችሁ እሱ ነው። ኤግዛክትሊ። አምስተኛው ነጥብ መስመሮች ይኑር በህይወት ውስጥ ባውንደሪ ይኑር። የራስ ሰዎች ማይጠሱት ማለት ነው። ባውንደሪ ሊኖር ይገባል። ያለዛ መከባበር በሰዎች ዘንድ ይከበራሉ ብለን እንዳታስብ። ኤግዛክትሊ። ማንም ሰው እየጣሰ የሚገባበት ሲፈልግ የሚወጣበት ሲፈልግ የሚፈነጭበት አይነት የህይወት ባውንደሪ ሊኖር አይገባም። ማለት በተለያዩ ርዕሰ ጉዳዮች ላይ ሊሆን ይችላል፣ በጣም በብዙ ጉዳዮች ላይ ሊሆን ይችላል። በቃ የራሳችን የሆነ የማይጣስ ባውንደሪ ሊኖረን ይገባል። በቃ ሰዎች እኛ ላይ ማድረግ የማይችሉት ወይ እኛን መናገር የማይችሉት ቀይ መስመር ማለት ነው። በቃ ሰዎች ያንን መስመር ማለፍ አይችሉ። ያንን መስመር ሲያልፉ በቃ ትልቅ ዲስሪስፔክት ነው። እዛ ጋር ያለውን ነገር በቃ ኮምፕሊትሊ ማቆም ወይ መገሰጽ ማስኬም ማለት ነው። በቃ ያንን ባውንደሪያችን ልክ ሲጥሱት ማስኬም እንደ ቀላል ነገር ማየት የለብንም። ባውንደሪዎች ሊጣሱ ማይገባቸው ባውንደሪዎች ለምሳሌ ሪሌሽን ኖሮ ምሳሌ ነው እጮኛ ኖሮ እጮኛ ለአንተ ባውንደሪ ልትሆን ይገባል። ማለት የሆነ ሰው በአንተ ፊት እሷን ዲስሪስፔክት አድርጎ ሊያወራት ቢሞክር በምንም ታምር ልትታገሰው አይገባም። ምንም አይነት ቅርበት ቢኖራችሁ ልትታገሰው አይገባም። እሷን ዲስሪስፔክት አድርጎ ይሄ ምክንያቱም ለአንተ ያለውን ዲስሪስፔክት ነው እያሳየ ያለው። እሷ ባውንደሪ ልትሆን ይገባል ማለት ነው። ልክ እንደዚህ አይነት ባውንደሪዎች በቃ በህይወታችን ውስጥ ያስፈልጉናል በሁሉም ጉዳዮች ላይ እና ባውንደሪ ያለ ሰው መሆንህ ሰዎች ዝም ብለው የማይጥሷቸው አንዳንድ መስመሮች ያሉ ሰው መሆነ በጣም የሚያስከብርህ፣ ሰዎች እንዲያከብሩህ፣ እንደ በሰለ ሰው እንዲያዩህ የሚያደርግ ነገር ነው ማለት ነው። አዎ ባውንደሪ በነገራችን ላይ እንትንም ነው ለአንተ የሚሆኑ ሰዎችን በህይወት ላይ ለአንተ ኢምፖርታንት የሆኑትና ያልሆኑትን ሰዎች የምትለይበት ነው። የሚያከብሩን የሚነቁን ሰዎች የምትለይበት ባውንደሪን ሲጥስ አንድ ሰው ትለየዋለህ በቃ ምን አይነት ሰው እንደሆነ ማለት ነው። ስለዚህ ባውንደሪዎች ብዙ ጊዜ የሚያስፈልጉት ከኛ ጋር የሚሄዱ ሰዎችን የምንለይበት አንዱ መንገድ ስለሆነ ነውና ባውንደሪ ስታበጅ የተከበርክ ሰው ትሆናለህ ማለት ነው። እና ይሄ ወሳኝ ነጥብ ነው። ሌላኛውና ስድስተኛው ነጥብ ምንድነው? የተረጋጋ ሰው መሆን፣ ችኩል አለመሆን ባጭሩ ማለት ነው። እና ይሄ በጣም ይሄ አሁን ችኩልነት ምናምን በቃ ታዳጊ ጩጬ እያለን ነው። አሁን ልጅነት በጣም ለሁሉም ነገር አዲስ ነን፣ ለሁሉም ነገር በጣም ኦቨር ኤክሳይትድ ነን። በጣም ችኩል ነን በነገሮች ላይ ማለት ነው። በቃ እያንዳንዱ ነገር ለመሞከር፣ ለመሄድ፣ ለመሮጥ፣ የሆነ ነገር ለማድረግ፣ የሆነ ነገር ለማውራት፣ ለመጠየቅ ምናምን እያንዳንዱ ነገር ምናምን ችኩል ነን በልጅነት እድሜያችን ማለት ነው። ከፍ ካልክ በኋላ ግን ወጣት ሆነ ምናምን በነገሮች ችኩል ልትሆን አይገባም። የተረጋጋ ሰው መሆን አለበት። ችኩልነት ሰዎች እንዲንቁህ የሚያደርግ ነገር ነው። ሰዎች እንዲያከብሩ ከፈለግ የተረጋጋ ሰው ሁን። በቃ ምንም የሚያቻኩል ለመጠየቅም፣ የሆነን ነገር ለመሞከርም፣ የሆነን ነገር ለማውራትም፣ የሆነን ነገር ለማድረግም ምንም መቸኮል አያስፈልግም። በቃ ማለት ትልቅ ሰው ነን። ጊዜውን ጠብቆ መሆን ባለበት ጊዜ ያ ነገር ይከወናል ወይ ይደረጋል ወይ ይጠየቃል ወይ ይነገራል። ሰው ረጋ ብለን እያንዳንዱን ነገር በተረጋጋ መንፈስ ማድረግና መከወን መነጋገር መቻል አለብን ማለት ነው። አዎ ችኩልነት ጋር በተገናኘ አለመረጋጋት ጋር ማለት ነው። ችኩልነት ውስጥ የሚታየው ምን መሰላችሁ? በራስ አለመተማመን፣ ፍርሃት። ፈሪ ሰው ነው የሚቸኩለው በነገራችን ላይ እና በከባድ ሁኔታ ውስጥ ራሱ በጣም የተረጋጉ ሰዎች በጣም ጠንካራ ሰዎች ናቸው። በከባድ ሁኔታ ውስጥ ራሱ ተረጋግተው ነገሮችን ከመወሰናቸው በፊት በደንብ በተረጋጋ መንፈስ ነገሮችን በደንብ የሚያጤኑ ሰዎች በጣም ጠንካራ ሰዎች ናቸው እና እንደነዚህ አይነት ሰዎችን አለማክበር አይቻልም። ጠንካራ ናቸው። የመሪነትም ስለንቦና ያላቸው ሰዎች ናቸው። በነገራችን ላይ ይሄ እንትን ላይ ችኩል ይሄ የተረጋጉ ሰዎች የሚባሉ የመሪነትም ስለንቦና ያላቸው ሰዎች ናቸው እና በጣም ጠንካራ ሰዎች ናቸው። በየትኛውም አይነት ሲቹዌሽን ውስጥ ተረጋግተው ነገሮችን በደንብ የሚያስተውሉ ሰዎች ማለት ነው እና ሰዎች ደግሞ እንደዚህ አይነት የሆኑ ሰዎች በደንብ ያከብራሉ። ማክበር አይቻልም፣ አለማክበር አይቻልም እና በህይወት ውስጥ የተረጋጋ ሰው ስትሆን፣ ችኩል ያልሆንክ ሰው ስትሆን
በደንብ የተከበርክ ሰው ትሆናለህ ማለት። ኤግዛክትሊ። በነገራችን ላይ መረጋጋት ማለት ያው መጫወት መሳቅ ምናምን የለብን ማለት አይደለም፣ በልኩ ነው ማለት ነው። ፕላስ ደግሞ ይሄ የተረጋጋ መሆንን ከነንቸሎት ጋር እንዳታገናኙት እሺ። ነንቸሎት ምንድነው የሚለው ሜቢ ሌላ ጊዜ እንመጣበታለን። እሱ በጣም ለኔ በጣም ዊርድ ነገር ይመስለኛል። ምንም አይነት የቀልድ ሂውመር የሌለው የሆነ አለ አይደል፣ አንዳንድ ሰው ፊቱን የጣለ ምንም የማይፈታ ምንም ነገር የማያዝናነው ምንም ነገር የማያስቀው በቃ ለሰዎች የሚከብድ አይነት ፊት ያለው ሰው እንደዛ አይነት ሰው ነው ነንቸሎት የሚባለውና እሱ መረጋጋት አይደል፣ እሱ መደንዘዝ ነው። እሱ መረጋጋት ሲባል እንደዛ አይደለም። በቃ ሰዎች እኛም በማግኘታቸው ደስ ሊላቸው ይገባል፣ ሊጨነቁ አይገባም። የሆነ የሚያስጨንቅ ፊታችን ላይ ሊኖር አይገባም። በቃ ሰዎች እኛን ሲያገኙ በነፃነት ደስ ብሏቸው እየተጫወቱ እንዲያወሩን ነፃነት መስጠት መቻል አለብን። ሰው ፈገግታችንም ጨዋታችንም እንዳለ ሆኖ አንቸኩል ነው። በነገሮች ላይ በቃ ችኩላኑን ነው። የሆነ ነገር ለመጠየቅም ሊሆን ይችላል፣ የሆነ ጉዳይን ለማውራት ወይ የሆነ ነገር ለማድረግ ምናምን በቃ ችኩል መሆን የለብንም ማለት ነው እንጂ ነንቸሎት እንሁን ማለት አይደለም። ሌላኛው ቀጣይ ነጥብ ምንድን ነው? ጥሩ ልበስ ነው፣ አለባበስ ነው። አለባበስ የሚችለው አለባበስ ግን ምንድን ነው? አከራካሪ ነው ግን ይሄስ ምንም አከራክርም። ምንም ያከራክር ነገር የለውም አለባበስ። ዋናው ልብስ አይደለም የሰው ልጅ ልቡ ነው ምናምን ይባላል እኮ ብዙ ጊዜ ሁኔታዎች። አሁን እኮ የምናወራው ስለ ምንድን ነው? አሁን ስለ ወላጆቹ አይደለም፣ ስለሚያስከብሩ ስለ ጽድቅና እንትን አይደለም ወይ ሰዎችን ስለ መርዳት ወይ በአለባበስ አንድን ሰው ናቀው ምናምን አይደለም። ከኛ ህይወት በታች ወይም ከኛ በጣም የተቸገሩ አይነት ሰዎች ባለበሱት ነገር ናቃቸው ምናምን አይደለም። ይሄ ሁሉ የጠቀስናቸውን ነገሮች በዚህ ጉዳይ ራሱ ልታፈርሰው ትችላል። አንድ ሰው ሁሉ ነገር ኖሮት አንድን ሰው ባለባበሱ የሚንቀው ከሆነ ያ የተከበረ ሰው አይደለም። ግን አሁን አለባበስ ስንል ከምን አንጻር ነው? ይሄ ሁሉ ነገር ይሄ ሁሉ ቫልዩ ካለ ምክንያቱም ሰዎች የመጀመሪያው እንትን ሰዎችን በአለባበስ መናቅም ማክበርም ትችላለህ። በነገራችን ለምሳሌ እኔ ሰርግስ ብጠራ ሰርጌ ላይ ለሰርጌ የማይመጥን አለባበስ ለብሰህ ብትመጣ አላከበርከኝም ማለት ነው። አንተ ያለውን ክብር ነው የሚያሳየው። ሁለተኛ ሰዎች ለአንተ ያላቸውን አመለካከት የመጀመሪያው እንደው ፈርስት ምንድን የሚባለው ኢምፕሬሽን የመጀመሪያው አለባበስ ነው። ለምሳሌ ኢንተርቪው ስትሄድ ፕሮቶኮልን ጠብቀ መሄድ አለብንና አለባበሳችን ስለ አመለካከታችን ይናገራል ይባላል እና ጥንቅቅ አድርጎ የሚለብስ ሰው ሁሌ እኔ አሁን ሱፍ ለብሼ እና ኖርማል አውትፊት ኖርማል የጂንስ ምን አውትፊት ኖርማል አድርጌ እኩል አይነት ትሪትመንት ራሱ አይደረግም። አሁን የትም ቦታ ብትሄድ አሁን ሱፍ የለበሰ ሰው በቃ ፕሮቶኮል ነው እሱ ገብቷል። እና አለባበስ ስለ አመለካከታችንም ሁሉ ይናገራል። ሌሎቹ ፋሽኖች ኖርማል አይደሉም ማለት አይደለም፣ ግን አመለካከት የኛን ማንነት የአስተሳሰባችን ጥንካሬ ምናምን ሊያሳይ ይችላል ሁሌ ሲሆን። ይሄ ማለት ላይፍ ስታይላችን ሲሆን ማለት ነው። ማለት በነገራችን ላይ የሆነ ኤክሰስ የሆነ ነገር ምናምን ይኑረን አይደለም ያው ሊባልም አይችልም። ሁላችንም በአቅማችን ልክ ነው የምንለብሰው እና አሁን ለምሳሌ ልክ እንደዚህ ፏ ብላችሁ ብትለብሱ ምናምን ሰዎች ለእናንተ ያለ አሁን ከኔና ከሱ ለሱ ነው ያላችሁ ክብር። አንተ ቲሸርት ስላደረግ እኔ ሸሚዝ ስላደረግ እሱ ነው ፕሮቶኮል የሚባለው። አሁን ሁለታችን ጋር ያለው ልዩነት በደንብ ግልጽ ነው። አይ ያው ማለት የፈለግነው ምንድነው ባላችሁ ነገር በቃ ጥሩ ለመልበስ ሞክሩ። ሰዎች ለእናንተ ጥሩ የሆነ እንትን እንዲሰጣችሁ ያደርጋል። ያው የምናገኛቸው በተለያየ አጋጣሚ የምናገኛቸው ሰዎች ያው ማንነታችንን ውስጣችንን ሊያውቁት አይችሉም አይደል? አሁን የምናወራው እኮ ከድሮ ከልጅነት ጀምሮ ስላፈራችሁት የልብ ጓደኛችሁ ጋር ምናምን ስትገናኙ ምናምን ስላለው ነገር ሜቢ ከሱ ጋር ዝም ብላችሁ በቱታም ተገናኝታችሁ ወክ ልታደርጉ ምናምን ትችላላችሁ። ግን በተለያየ አጋጣሚ ወይ በስራ አጋጣሚ ሊሆን ይችላል ወይ በተለያየ አጋጣሚ ለትውውቅ ምናምን ሰዎችን ስታገኙ ባላችሁ አቅም ያላችሁን ነገር በቃ ጥሩ ለብሳችሁ ለመገኘት መሞከር ነው እንጂ አይ ዋናው ልብስ ያን ያህል አስፈላጊ አይደለም ምናምን ብላችሁ የሆነ ቱታ ምናምን ለብሳችሁ የማይሆን አይነት አለባበስ ለብሳችሁ እንትን መሄዳችሁ ይሄ ራስን መጣል ነው የሚባለው እና ለራሳችሁ ያላችሁንም ቦታ ስለሚያሳይ ጥሩ ለብሳችሁ ለመገኘት ሞክሩ እንደዚህ አይነት ስፍራዎች ላይ ስትገኙ። በተለይ ደግሞ ፕሮግራም ምናምን ከሆነ አንዳንድ ሰው ኩልነት ይመስለዋል። የሆነ ፕሮግራም ተጋብዞ ምናምን ሲሄዱ ዝም ብሎ አይነት ልብስ ምናምን ለብሶ መሄድ ኩልነት የሚመስላቸው ሰዎች አሉ። ኩልነት አይደለም በነገራችን ላይ ራስን ጥላ ፕሮግራም ትሄዳለህ እንዴ ማለት ምንም ልዩ ለመሆን ምናምን በእንደዚህ አይነት መንገድ ልዩ ለመሆን ባትሞክሪ ባጥር ይሻላል። በቃ ማለት ፕሮግራም ነው የተጠራው ተጋብዘ ነው
ሰዎች አክብረው ነው የጠሩ ሰው አንተም ልታከብራቸው ይገባል። የምታከብራቸው ደግሞ ቅድም ብስራትም እንዳለው አንድም ባለባበስ ነው። ስለዚህ ባለ አቅም ጥሩ ለብሰ ለመገኘት መሞከር ነው እንጂ ራስህን ጥለ ምናምን ፕሮግራሙ ላይ ወይ ባትገኝ ይሻላል። አዎ ንጹህና አካባቢውን የሚመጥን ኤግዛክትሊ ልብስ መልበስ አለብህ። ሲቀጥል ደግሞ ይሄ ሰዎች ለአንተ ጥሩ ሪስፔክት እንዲኖራቸው ያደርጋል። አዎ ባለባበሳ ማንነትንም አንዳንድ ሰዎች በጣም ማለት አለባበስ ብዙ ነገሮች ይናገራል ለማለት ነው እና እንደየቦታው እንደየአካባቢው እንደምታገኙት ሰው አለባበሳችሁ ላይ በደንብ ማሰብ አለባችሁ። ይሄም አንድ በሰዎች ዘንድ እንድትከበሩ አሁን ከላይ ጀምሮ የጠቀስናቸውን ነገሮች ያሟላ ሰው የትም ቦታ ሄዶ ሊናቅ አይችልም። የተረጋጋ ሰው ምናምን ሆኖ ባውንደሪ ያለው አለባበሱን ፕሮቶኮልን የጠበቀ ሰው የተረጋጋ ዝምተኛ ሰው የትም አይነት ቦታ ላይ ሄዶ አለመደመጥ አይችልም። ምንም የቢዝነስ ሀሳቦችን ለመያየት ብትፈልጉ ተረጋግታችሁ አዳማጭ መሆናችሁ፣ ብዙ አለማውራታችሁ፣ ፕሮቶኮላችሁን የጠበቃችሁ መሆናችሁ ከእናንተ ጋር ሰዎች ዲል እንዲያደርጉ እንዲሰሩ አብረው ቢዝነስ ላይ አመኔታ እንዲሰጧችሁ በደንብ ትልቅ አስተዋጽኦ አለ። ሌላኛውና 8ኛው ነጥብ ምንድነው? በነገሮች ላይ አቋም ሊኖራችሁ ይገባል። በቃ አቋም ያላችሁ ሰዎች ሁኑ። አንድ ነገር ኖ ካላችሁ ኖ ነው። ሰዎች እንዲጫኗችሁ ራሱ መፍቀድ የለባችሁም። በቃ የሆነ ነገር የማታደርጉት ነገር ለምሳሌ ከሆነ ለምሳሌ መጠጥ አልጠጣም ከሆነ ሰዎች ሊያሳምኗችሁ ምናምን በቃ ጠረው ምናምን ከዛ እናንተ ሐሳባችሁን የምትቀይሩና በቃ እሺ ብላችሁ የምትጠጡ አይነት ከሆነ አቋም የላችሁ ማለት ነው። ማለት አትፈልጉም ያንን ነገር ማድረግ አልፈልግም ብላችኋል። ግን ሰዎች የተወሰነ ጫና ሲያደርጉባችሁ ሐሳባችሁን ቀይራችሁ እነሱ ያሉትን የምታደርጉ ከሆነ አቋም የሌላችሁ ሰው ናችሁ ማለት ነው። ስለዚህ አቋም ሊኖራችሁ አቋም ሲኖራችሁ በሂደት እነዛ ሰዎች ራሱ ከሆነ ታይም በኋላ እናንተን አይጫኗችሁም። በቃ አቋማችሁን ያከብራሉ። በቃ ምንም ማድረግ እንደማይችሉ ያምናሉ። የፈለገ ቢጫኗችሁ፣ የፈለገ ቢለምኗችሁ፣ የፈለገ በተለያየ መንገድ ማኒፑሌት አድርገው ያንን ነገር ሊያስደርጓችሁ ቢሞክሩ ከአቋማችሁ ንቅንቅ የማትሉ ሰዎች እንደሆኑ ሲረዱ በቃ ያንን ነገር ሲጀመር እናንተ ላይ አይሞክሩም። ሰው በተለያዩ ጉዳዮች ላይ በቃ አቋም ሊኖራችሁ ይገባል። በቃ ኖ ከሆነ ኖ ነው። አደርገዋለሁ ካላችሁ ማድረግ ነው። አላደርገውም ካላችሁ በምንም አይነት ምክንያት ያንን ነገር አለማድረግ አለባችሁ ማለት ነው። ይሄ ከእምነት ጋርም ይገናኛል። ሰዎች እናንተ ላይ እምነት እንዲጥሉ ለራሱ ያልታመነ ለእኔ እንዴት ይታመናል ይባላል። አቋም የሌለው ሰው ማለት ነው። እና እንደ ንፋስ ወደ ነፈሰበት የምንዣዋዣው አይነት ሰዎች ከሆንን ያው አካባቢዎች ላይ ያሉ ሰዎች አቋም እናንተም በራሳችሁ አቋም የላችሁም፣ እነዛም ሰዎች በእናንተ አቋም አይኖራችሁም። የሆነ ነገር እናንተ ላይ ኃላፊነት ለመስጠት ወይም አብሮ ስራ ለመጀመር ነገ ላይ ያቆሙ ይችላል፣ ሊሰለችው ይችላል። አንተስ ጀመር ሀሳብ ላይ አጸና ምናምን የሚባሉ አማርኛዎች ይመጣሉ። እዚህ ውስጥ ደግሞ ዲስሪስፔክትም ልንደረግ እንችላለን አቋም የሌለን ሰዎች ከሆንን እና አቋም ያለን ሰዎች ስንሆን በሰዎች ዘንድ የምንከበር አይነት ሰዎች ኤግዛክትሊ ሪስፔክትድ እንሆናለን ማለት ነው። 9ኛ ላይ የያዝነው ሀሳብ ራስህን ሁልጊዜ አሻሽል የሚል ሀሳብ ነው። ሁልጊዜ ከራስህ ጋር ይሁን ውድድር ነው። የሰዎች ሀሳብ የሰዎች አስተያየት ኔጌቲቭ አስተያየቶች አንተን አይረብሹ፣ ከአቋም እንድትወላውል አያድርግ። ሁልጊዜ ራስን የማሻሻል ሁልጊዜ አዲስ ነገርን የማወቅ ሁልጊዜ ራስን የተሻለ የማድረግ ጉዞ ስትሆን ሰዎች አንተን ማለት ሰዎች እንዴት ላያከብሩ ይችላል? አዎ ትክክል ነው። በነገራችን ላይ ማለት አንድ ሰው የዛሬ ዓመት ያገኛችሁ ሰው ከዓመት በኋላ ሲያገኛችሁ እዛው አይነት ተመሳሳይ ሁኔታ ላይ እዛው አይነት ተመሳሳይ ማንነት እዛው አይነት ተመሳሳይ አስተሳሰብ ላይ ምናምን ሆናችሁ መገኘት የለባችሁም። በቃ አስተሳሰባችሁም እውቀታችሁም እያንዳንዱ ላይፍ ስታይላችሁ ምናምን ተቀይሮ ነው ሰው ሊያገኛችሁ የሚገባው እንጂ እዛው የሆነ ምንም የተለወጠ ነገር ምናምን ሊኖራችሁ አይገባም። ይህንን ነገር ባይዞ ማድረግ ምንም የሚከብድ ነገር አይደለም። ዴይሊ ራሳችሁን በተለያየ መንገድ አፕዴት ማድረግ ትችላላችሁ። እውቀታችሁን፣ አስተሳሰባችሁ ሊቀይሩ የሚችሉት መጽሐፍ ማንበብ በጣም ራስን የሚለውጥ ነገር ነው። አስተሳሰባችሁን የሚቀይር ነገር ነው። እንደዚህ እያደረጋችሁ የአስተሳሰብ ብስለታችሁን አይኪዋችሁን ማለት ነው መጨመር ማሻሻል አለባችሁ ማለት ነው። መንፈሳዊ ህይወታችሁን ማሻሻል መቻል አለባችሁ። ላይፍ ስታይላችሁን፣ አለባበሳችሁን፣ እያንዳንዱን ነገራችሁ የዛሬ ዓመት ያገኛችሁ ሰው ልክ ዛሬ ላይ ሲያገኛችሁ መገረም አለበት። የሆነ ነገር ተቀይሯል፣ እንደዛው አይደለም ማለት መቻል አለበት እንጂ እዛው አስተሳሰባችሁም ላይፍ ስታይላችሁም እያንዳንዱ ነገራችሁም እዛው መገኘት የለበትም። በቃ የሆነ በእናንተ ውስጥ የሆነ የተቀየረ የተሻሻለ ነገር ሁልጊዜም ሊኖር ይገባል ማለት ነው። እና ይህንን ነገር ሁሌም ልንይዘው ይገባል። ሰዎች
ሪስፔክት እንዲያደርጉን ያደርጋል። ሌላው ደግሞ ሁሌ ራሱን በማሻሻል ሂደት ውስጥ ያለ ሰው ሁሌ አዳዲስ ነገር ስለሚኖረው አዳዲስ ልምድ፣ አዳዲስ እውቀት፣ አዳዲስ ሀሳብ ስለሚኖረው ማይፈልገው ሰው የለም። በሰዎች ዘንድ የተከበረ የሚፈልግ ሰው ያደርገዋል። ይሄ ሁሌ ራሱን በማሻሻል ውስጥ ያለ ሰው ማለት ነው። እና ይሄ በትላንት ውስጥ አለመገኘት ነው ዋናው መሰረታዊ ነገር፣ ወይም ደግሞ ወደ ትላንት የሚመልሱንን ድልድዮች ማፍረስ ማለት ነው። ራሳችንን በማሻሻል ሂደት ውስጥ ሁሌ ወደኋላ የሚጎትቱ የትላንት ማንነቶች ይኖሩናል። ጥሩ ያልሆኑ እነዛ ድልድዮች ናቸው፣ ወደኋላ የሚመልሱ ድልድዮች ማለት ነው። እና እነዛን ድልድዮች ማፍረስ አለብን ወደኋላ እንዳይመልሱን። እያፈረስን ስንሄድ የሆነ ተሳስተን ለመመለስ እንኳን ስንፈልግ አንችልም እና ተመልሰን ወደዚህ ራሳችን ወደ ማሻሻል ሰዎች ነገ አሁን ባለንበት ማንነት እንዳያገኙን በጣም ትልቅ አስተዋጽኦ ያደርጋል እና እዚህ ነገር ላይ እንትን ማለት አለብን። 10ኛውና የመጨረሻው ምንድነው? ነገሮችን መተው ያለባችሁን ወይም ማቆም ያለባችሁን ጊዜ ማወቅ ነው። በቃ የሆነ ታይም አለ። በቃ እዛ ጋር ኳይት ማድረግ ያለባችሁ፣ መውጣት ያለባችሁ፣ መተው ያለባችሁ ሰዎችን፣ ከሰዎች ጋር ያላችሁን ሪሌሽን ጓደኝነትም ሊሆን ይችላል ማቆም ያለባችሁ ጊዜ አለ። ያ ሰው እንደማይፈልጋችሁ፣ ያ ሰው በቃ አብሯችሁ መቀጠል እንደማይፈልግ በተለያየ መንገድ ከነገራችሁና ከተረዳችሁ ከአንዳንድ ያንን ታይም አውቃችሁ እዛ ጋር በቃ ነገሮችን ማቆም መቻል አለባችሁ እና ነገሮችን የምታቆሙበትን ወይም የምትተውበትን ጊዜ ማወቅ አለባችሁ። አዎ እዚህ ጋር ቦታችሁንም ማወቅ ማለት ነው። ኤግዛክትሊ ከእናንተ ክብር ጋር ማሄድ ቦታ ሰው ሊሆን ይችላል፣ ወዳጅ ሊሆን ይችላል። እስካልተከበራችሁ ድረስ እዛ ቦታ ላይ እስካልተወደዳችሁ ድረስ ከዛ ቦታ መውጣት አለባችሁ። ይሄ ደግሞ ምን ያሳያል? ለራሳችሁ ያላችሁን ግምትና ዋጋ በደንብ ለሰዎች ያሳያል። ይሄም እንድንከበር የሚያደርግ ነጥብ ነው። እንግዲህ እስካሁን ያነሳናቸው 10 ነጥቦች ይጠቅሟቸዋል ብለን በጣም ተስፋ እናደርጋለን። ያው ቀጣይ ደግሞ በሌላ ጸዴ ሀሳብ የምንገናኝ ይሆናል። ቲዩቡ ፌማ ፋሚሊ ቲዩብ ነው። ሰብስክራይብ እያደረጋችሁ እንግዲህ ጠብቁን። ፌማ ፋም ሁላችሁም ሰብስክራይብ፣ ሼር፣ ላይክ ምናምን አድርጉት፣ አነቃቁት። ሰላም ክርስቶስ ይብዛላችሁ። ቻው።